የእውነት በጣም ነው የሚያሳፈረው ጋይስ እናቴ ትሞት በጣም ነው የሚያሳፈረው አው ግን ታሜ ጥያቄ ልጠይቅ እዚህ ዱባይ ከሆነሽ ለምን አናጣራም እዚህ ናት ዱባይም ብትሆን እኔ ብሎክ አደረገችኝ ገባሽ እኔን ብሎክ አደረገችኝ ተመለሽ ማለት ኢንፎርሜሽን ልወስድ እንደዚህ አይነት ሰው ማለት አምሽ አበሻ ወይም ሰው አሰዳቢ ብቻ አገር አሰዳቢ የአገር በንጋሊ እዛ ሰብስባ እንዲህ ማለት ሰውነቷን ያሳየች አውቃ ማለት እንደምንም እንትን አላለችም ያሳየች ግፍት ሲላክላት አሁንም ታሳያለች ይሄ ማለት በጣም ነውር ነው ህዝብ እንዳለ እዚሁ ቁጭ ብሎ ማለት ቲክቶክ ላይ ይኸውላችሁ ኢትዮጵያ ሌዲ is like this ይሉሻል ሁሉንም ነው የሚባለው በአንድ ተራ ማለት ነው እማትረባ በአንድ ተራ ሰው ሀበሻ በሙሉ ማለት ይሰደባል ማለት ነው አገር በሙሉ ማለት የሚሰደበው በአንድ ተራ ሰው እናሳያቸው የሚያውቁ ካሉ እናሳያቸው አቡ ዳቢና ተቆምጥሮ ሳሪ እናት የላትም አባት የላትም ድንገት ገብቶ ቢያዩት ማለት እንዴት راح حسبي الله ونعم الوكيل አው ጋይስ ይውላችሁ አሁን ምን እንደሆነ ታውቃላችሁ አንደኛ ይዘጋል ሰላም ብያለሁ ሳርዬ ይዘጋል ላይቭ ላይ ጥሩ አይደለም በጣም ግን ያሳዝናል ሰላም ነው ፔጇን ሳይሆን ስልክ ቁጥሯን ማስፈለ እንጂ ፔጇንማ ጥራሽ ሞር እንድትፈምስ ማድረግ ነው ሳሪ እና ታዲያ እንዴት ነው እንትን የምንለው ታዲያ ያኒ ታሜ አንተ በሆነ ኦፕሽን ፍጠርና ምክንያቱም ጋይስ እኔ የዛን ቀን ታሜ ሼር ሳረግልኝ ብሎኩን አንስቼ ስገባ እንደዚህ ከታች ራሱ ይጽፋሉ ከዛ ምን ይላሉ መሰልሽ ግለቢ እንደዚህ ወደ ላይ አርጊ እንጂ ምናምን ማርያምን እንዳለ ሰውነቷን ነው እያገለበች ነው ያዩዋት ከዛ አይቻታለሁ ማርያምን ታሜ ቆይ አይደለም እንደዚህ እንትን ማድረግ አይቻልም ጥቆማ መስጠት አይቻልም ብቻ ላሳያቸው አንዴና ይቻላል ይኸውልሽ ወይም ባንቺ ስልክ ማለት ነው ሊንኩን ኮፒ አድርግሽ ላክልኝ እኔ ማለት ኦሬዲ ብሎክ ስላደረገችኝ ልደርስባት አልቻልኩም ኦኬ ኮምፕሌን ይደረጋል ለዚህ ሀገር ማለት ስፔሻል ማለት ሚዲያ ላይ አይተሽ ማንኛውም محتوى ضال ولا محتوى مخلل አደብ የሌለው ነገር ማለት አይታችሁ እንደም እኔ ማለት አሳያችኋለሁ የት ገብታችሁ የመንግስት ሊንክ አለ ማንኛውም ነገር አይታችሁ ቲክቶክ ላይ ወጣ ያለ ነገር ወይም በሃይማኖት የሚሳደቡት ወይም እንደዚህ አይነት ራቆት ወይም ብዙ አይነት ማለት ስጠት ያለው ነገር ሶሻል ሚዲያ ላይ ካያችሁ ለቲክቶክ ማኔጅመንት ሳይሆን ለዚህ ሀገር ስፔሻል ማለት ለዚህ ነገር ማለት አለ ሶ ከቻልሽ ሳሪ ሊንኩን ማለት ነው እኔ ሼር ያደረኩልሽ ገብተሽ ሊንክ ማለት ነው ኮፒ ሊንክ እንደሚደረግ እሱን ኮፒ ሊንክ አድርገሽ ወደኔ ዋትስአፕ ብቻ ላክልኝ ሊንኩን ብቻ ነው የምፈልገው እስቲ ሊንኩን እንዴት ነው ኮፒ ማረገው አው ጋይስ አግኝቻታለሁ እኔ ቦልክ ያልነበረ ፈትቻታለሁ ስሟ ማን ነው ቅምጥል ነው የሚለው ስሟ ያኒ ቅምጥል ነው የሚለው ስሟ ቤተሰብ አላት ጋይስ ይውላችሁ እናቷ ምናምን ፖስታለች እንደዚህ እናቷ ምናምን ፖስታለች ጀርመን ነች አይደለችም ይሄ የጀርመን አይደለም ጋይስ አትዋሹ ይሄ አኗኗር የጀርመን አኗኗር አይደለም ላሳያችሁ ብትታይ ምን ችግር አለው ጋይስ ሳሪ ጀርመን አይደለችም እኔ እዛ ኮሜንት ላይ እኔ ኮሜንት ጽፍ መሲ አቡ ዳቢ ናት እኮ ያለችኝ ልጅ ፎሎ አድርጊያታለሁ ከሷ ላ ጀርመን ባሳያችሁ ምን ችግር አለው አሳያችሁ ሳሪ እሺ እጁት እዚህ ጋር እስኪ አውሪ አትሰሚ እኔ ማለት ነው አሳልፋችሁ ብትሰጡኝ ምንም አይነት ነገር ያደረኩት ነገር የለኝም ምንም መጨነቅበት ምፈራው ጉዳይ የለም ታንጨ እዚህ ጋር ከወንድ ጋር አላያችሁኝም በራሴ ስልክ ነው እዚህ ጋር ፈታያል ደግሞ ይሄን ደግሞ እርቀናዬን ልብሴን አውልቄ አይደለም የወጣሁት በቢጃማ ስለወጣው ነው እናንተ የኛ ያክል የምትሉት ስሚ ቅምጥል እኛ የዛሬውን አይደለም በደንብ አዳምጪ ታሪ የዛሬውን ቢሆን አንቺ አላየሽ ምን ስታረግ እንደነበር ልክልሻለሁ አፈንድ ቂጧን ወደ ስክሪን ስሚ ቂጧን ወደ ካሜራው አድርጋ
ፊቷን ወደዛ አንቺ እኮ ከአንድ ሰው ጋር ተኝተሽ ብትገኝ እኮ ፍቅረኛ ልትይ ትችያለሽ። አንቺ እኮ 77 ሰው እያስተናገድሽ ነው ያለሽው በዚህ መልኩ። የተቀጣው ርቆኝ እሱ ነው ያመጣው። ለምን ከፈትሽው ተቀብጠሽ እስክትጨርሺ? አሁን ለምን ሹራብ መተሽ ለብሰሽ መጣሽ? ቅድም አለባበስሽ ትክክል ከሆነ ለምን በዛ መልኩ አልመጣሽም እኛ ፊት? አሁን ለምን አልመጣሽም በዛ ፊት? በዛ አለባበስ ለምን አልመጣሽም እኛ ጋር? ታውቂዋለሽ ስህተት እንደሆነ። መብትሽ ነው መብትሽ ነው። ካላስ ንግግር የለም። ሳሪ አስወርጃት። መብቷ ነው መብቴ ነው ብላለሽ። መብትሽ ነው ገላሽ ነው መብትሽ ነው። መብቱን እናያለን። ይኸውልሽ አዳምጪ ሙኒት በደንብ አዳምጪ። አሁን የፈለገው ነገር ከሆነች መብቷ ነው። ነገር ግን አሁንም ነገም ከነገ ወዲያም ለሚደርስባችሁ ነገር ተጠያቂ ራሳችሁ ናችሁ። ምክንያቱም ለእኛ ሪፖርት እናደርጋለን። ልንገርሽ አፏን ሞልታ ዱባይ ውስጥ ነኝ ብላ ቁጥሯን ሰታ እውነት ከሆነ ቁጥር የሰጠችው ማለት ነው መስጋላ አይደለ? እኛ ሪፖርት እናደርጋለን። እየወጣች እንዲህ ታደርጋለች፣ ስማችንን የሀገር ስም እያጠፋች ነው እንላለን። በስ ቆሻሻ ይፈርዳል። መብቴ ነው አለችኝ አይደል እንዴ? ግን ታርገው እንደገና በከፈተች የመጀመሪያው ሪከርዶች አሉ ይበቃሉ። ምንም የሚያስፈራኝ ነገር ከመጥላ በ6700 ታሜ ላላ አይደለም። ይኸውልህ ኔቨር ጊቭ አፕ የምትባለው ሌላ፣ ቅምጥል የምትባለው ሌላ፣ ሁለቱም ናቸው። ይቺ ቅምጥል አይሳ ቅድም ያልኩት እኮ እሱን ነው። ኔቨር ጊቭ አፕ የምትባለው ሌላ ናት፣ ቅምጥል የምትባለው ሌላ ናት። ሁለቱም ናቸው። አንድ አይነት ናችሁ መሲ፣ ሁለቱም አንድ አይነት ናችሁ። እኔ በደንብ ነው ማውቃት። ይቺ እኮ ይኸውልሽ ታሜ ሲጽፍልኝ እኔ ብሎክ ነበር። ይሄው እዚህ ጋር ጋይስ በደንብ እንደገና ደግሞ ልጆች ያቋታል። በደንብ ነው የሚያቋት። እንዴ አይተዋታል። ኔቨር ጊቭ አፕ የምትባለው ሌላ ናት። አሳያችኋለሁ። ኔቨር ጊቭ አፕ የምትባለው እሷም ሌላ ናት። እሷም ራሱ ቂጧን አዙራ እንደዚህ ነው ያለችው። አሳያችኋለሁ ጋይስ። እንዴ ብዙ ናቸው፣ ትክክል ብዙ ናቸው። ይቺን ይኸውልሽ ለታሜ ምን ብዬ ጻፍኩለት መሰለሽ? እዚህ ጋር ማለት ነው። ይቺ ቅምጥሏ ይኸውልሽ ምንድነው ታሜ ስለው ባለጌ ናት አለኝ። ይኸውልሽ የቅምጥሏን ፔጅ ነው የላከልኝ። ተመልከት። ከዛ በኋላ አረኒ ብሎኬ ናት ምንድነው ስለው ሰውነቷን ገልጻ እያሳየች አለኝ። ከዛ ከብሎክ ፈታውኝና ሳያት ወይኔ ትግስቱን እኔ ብሎክ አርጊያት ነበረ። ቆይ እስቲ ብዬ ገባው። ስገባ ወይኔ ብዬ ስጽፍ ታሜ ቆሻሻ ናት ብሎ ጻፈልኝ። እቺ ናት ራሷ ናት። እኔ አይቻታለሁ። እኔ እኮ ስላየዋ ኔቨር ጊቭ አፕ የምትባለው ሌላ ናት፣ ቅምጥሏም ሌላ ቂጣ ታሳያለች። እንዴ በደንብ ነው መሲ ሁለቱም አንድ አይነት አካሄድ ነው የሚያደርጉት። ሁለቱም አንድ አይነት ናቸው። አንቺ ኔቨር ጊቭ አፕ ከታች የምትስቂ አንቺ አይደለሽም ሐቢቲ። ሁላችሁም ኔቨር ጊቭ አፕ አሳይሻለሁ። እሷን ፔጇን ከፈለግሽ ኔቨር ጊቭ አፕ የምትባለው አለች። እሷም ጋይስ እናንተ እየገባችሁ ማየት ትችላላችሁ። አጋጣሚውን ነው ይቺኛይቱ እኔ የዛን ቀን የገባው ጊዜ ያቺ ናት ፎሎ አድርገኝ ነበረ። የዛ ቀን ደግሞ ብሎክ አደረገችኝ። እሺ ቆይ መብቷ አይደለ? አዎ መብቷ ነው፣ መብቷ ነው፣ ትክክል ነው፣ መብቷ ነው። ግን አንድ ጥያቄ ልጠይቃችሁ የምፈልገው መብቷ ነው። ነገር ግን መብቷ የሚሆነው በራሷ እንግዲህ ዜግነቷን ሳትገልጽ ማንነቷን ሳትገልጽ እንደፈለገች ማለት መሆን ከፈለገች እዛው ትሆን። ግን ኢትዮጵያ where are you from አገር በንጋሊ እዛው ቁጭ ብሎ where are you from I'm from Ethiopia ሁሉንም ስለዚህ ማለት እኔ እናቴ ተሰደበች፣ ባለቤቴም ተሰደበች፣ ሁሉም ማለት አገር በሙሉ ማለት ተሰደመ ማለት ነው። ኢትዮጵያ all like this ጋይስ ይኸውላችሁ ናቸው ማለት ነው። መብቷ ማለት አገር ሳትገልጽ ማንነቷን ሳታሳውቅ እንደፈለገች እዛው ትሄድና ገደል ደግባ ከፈለገች አገር አይ ፍሮም ኢትዮጵያ ምን ማለቷ ነው? ስለዚህ እኛ ሁላችንም እንደዚህ ነን። ስንት አይነት ምስኪኖች ማለት ተደብቁ ይብራችሁ ማለት የሀገር እኮ መብት ነው የሚባል ነገር መብትና ግዴታ የሚባል ነገር አለ። ሰው ሆናችሁ ነው ምንድነው መብት የላትም አገር ማለት መጥራት የለባትም። ያውለ ታሜ መብቷ ነው የሚሉ ሰዎች ያ ነው ስራቸው። ለዛ ነው እንጂ ከዛ ውጪ በጣም ብዙ ልጆች ራሳቸውን ማዳም ቤት ቆጥበው ከብዙ ነገር ህይወታቸውን መስዋዕትነት አድርገው የሚሰሩ ሰዎች ምን ያክል ትህትናና ምን ያክል ዛሬ ሸረፍ ክብር ማለት የሚጠብቁ ልንገርሽ፣ ቆዳቸው ራሱ እንዳይታይ የሚያደርጉ ስንታችሁ አሉ። በቺ ማትረባ ማለት እንደዚህ አይነት የሚያደርጉ ድርጊት ማለት
ሁሉንም ኢትዮጵያዊ ማለት እየተሰደበ ነው ያለው። ለማን ብሎ ነው? ለፎሎ ብላ ነው? ለአባባ ለግፍት ብላ? እስኪ ላኩልኝ ግፍት እስኪ ላሳያችሁ ነው ምናምን። ምን ማለትሽ ነው? ሂጂ ሆቴል ስር እዛ ቆሚ፣ እንደፈለግሽ ማድረግ ከፈለግሽ ትሽያለሽ። ማንነትሽ ስትጠየቂ ማለት እንግዲህ ሀገር አትጥሪ፣ ሀገር አትጥሪ። ቁጭ ብለሽ ደረትሽን ነፍተሽ ማለት ምን ማለትሽ ነው? አይ አም ፍሮም ኢትዮጵያ። ኢትዮጵያ ሲጀመር አታውቅሽም አንቺ። እንዳንቺ አይነት ደደቦች ማለት አታውቅም ኢትዮጵያ። ስንት አይነት ጀግና ማለት ያወጣች ሰው ማለት አንቺ መጣሽ በመጨረሻ አባት የለሽም፣ እህት እናት የለሽም ማለት እዚህ ጋር የምታፍሪ አታፍሪም? ነገ አንቺ ነገ ልጅ ትወልጃለሽ አይደለ? ልጅሽ ማለት ቁጭ ብሎ ሪኮርድ የእናቲ እስኪ ጀግንነቷን ላሳያችሁ መጥቶ ማለት ምንድነው ማለት? አንቺ ምን አይነት ጭንቅላት ነው ያለሽ? መጀመሪያ ከሀገር ስትወጪ ለምን ብለሽ ነው የመጣሽ? ለሰራ ብለሽ እናትሽን ቤተሰቦችሽን ለመርዳት ብለሽ አይደል እንዴ? ያ ነገር ማለት አንቺ ማድረግ ኢትዮጵያ ያቀተሻል እንዴ? የፈለግሽውን ነገር እዛ ማድረግ አትችል? መጣሽ እዚህ በአደባባይ አም ፍሮም ኢትዮጵያ አስቢ አላሁ ወኒዕመል ወኪል ፊት ጋይስ ይኸውላችሁ እኛ መታደግ እዚህ ጋር ማለት መብቷ የምትሉ ማለት እናንተ ማለት ስላልገባችሁ እባካችሁ ተረዱ። እዚህ ጋር የሀገር ስም እስከጠራች ሁላችሁም ማለት ይመለከታችኋል። ሁላችሁም ኢትዮጵያዊ እስከሆናችሁ ማለት ደረሳችሁ ማለት ነው። ያ ነገር ማድረግ የምትፈልገው ነገር ካለ ታድርግ፣ አገር ሳጠራ። አዎ እና እናንተ ደግሞ ማሰብ ያለባችሁ ነገ ትወልዳላችሁ፣ ነገ ታገባላችሁ፣ ነገ የራሳችሁ ህይወት ይኖራችኋል። ይሄ ሚዲያ ነው። ዛሬ የሚቀረጸው ለልጅ ልጅ ይተላለፋል። የእናንተ ልጆች በእናንተ አንገት መድፋት የለባቸውም። እንደውም እናንተ ለልጆቻችሁ ጥሩ መስዋዕትነት አርጋችሁ ጥሩ ነገር ከፍላችሁ የኔ እናት እኮ እንድትባሉ ነው። ሴት ልጅ ደግሞ በሴትነቷ ገና ሴት ክብር ናት። በቃ ሴት ስትባል ክብር ናት። ሴት በራሷ በስሟ ራሱ ክብር ናት። እመቤቴ ይሄ መብትሽ ነው ምናምን የሚል ሰው ለምን እንደሆነ ታውቃላችሁ? የእናንተን ውርደት የሚፈልግ ነው። ይሄ ገላ ገልጾ እንዴ ክብር የሚጀምረው እኮ ከመሸፈን ነው። ለምንድን ነው እግዚአብሔር ልብስን ላይክ ራቁት ተፈጥረን ልብስ እንድንለብስ ያደረገን? ለምንድን ነው ሁላችንም ራቁት እንድንሄድ የማያደርገን? ምክንያቱም ለመሸፈን ነው። ይሄ ደግሞ የተከበረ ገላ ነው። ነገ የእናንተ ልጆች ማፈር የለባቸውም። እኔ ለልጆቼ ማስቀመጥ ያለብኝ ታሪክ አለ። መብት ነው የሚባለውን እወቁ። እኛ ማንም ሰው እንደፈለገ መሆን ይችላል። አንደኛ ፐርሰናል እንደ ሰው ስናስብ መጀመሪያ የሰው ልጅ በዚህ ልክ መሆን የለበትም። ሁለተኛ ደግሞ ሴት በቃ ሴት በራሷ ክብር ናት ጋይስ። ሴት ተፈልጋ ተወዳ እጅግ በጣም ተንበርክኮላት በብዙ የእናንተ እናቶች እንደዚህ ሆኖ እኮ ነው ሳይማሩ በብዙ መንገድ አባቶቻቸውን አግብተው ለዚህ እድሜ ዘመናቸውን 85 ዓመት 95 ዓመት ሲያከብሩ የምታዋቸው በምንም ተአምር የተሳሳተ ሮንግ ነገር አያደርጉም። እንኳን ሰው ፊት መበላቀጥ ይቅርና የራሳቸው ቤተሰብ ፊት እንኳን እንዴ ጋይስ በጣም እኮ እንደዚህ አይነት ቆሻሻ ስብዕና ያላችሁ ሴቶች ናችሁ። በጣም ቆሻሾች የሆናችሁ ናችሁ እንጂ የምር እንደዚህ ሁና ከፍታ እኔ በአይኔ አይቻታለሁ። ታሜም አይቷታል። እንዲህ ከፍታ መብት ነው አትሉኝም። ይሄ መብት አይደለም፣ ይሄ ውርደት ነው። ሲቀጥል እንደ ሀገር ሀበሻ ኢትዮጵያ እንደ ሀገር የኛ ኢትዮጵያ ባህላችን ይሄ ነው። እኛ እንደዚህ ነን ጋይስ፣ እኛ እንደዚህ ነን አይደለንም። በዘር ልንባላ እንችላለን፣ በምን ልንጣላ እንችላለን። ግን ማርያምን ታሪካችንን ባህላችንን ጠብቀን ምን ነው እንዴ? በቀደም ራሱ ስንቱ ነው የተለቀመው እንዴ? ኢትዮጵያ ላይ እንደዚህ አይነት ነገር አለ። ለዛውም እዚህ ሀገር ተቀምጦ ዛት ሚንስ በቃኛ መምከር ነው፣ ለነሱ ማስተማር ነው። እምቢ ካላችሁ ደግሞ ምንም ችግር የለም። ሀገሪቷ በህግ ነው የምትመራው። ወደዛ ይሄ ውርደት ነው፣ ነውር ነው። ራሳችሁን ጠብቁ። እንዴ ነገ የሚዲያ ይለቀቅብሻል። ከዛ ፊሽን ስትከፍቺ ትኖሪያለሽ። ወራዳ ለልጅሽ ራሱ አንገት መድፊያ። ይሄ ስርዓት ይኑራችሁ። መብታችሁን ወቁ፣ ግዴታችሁን ወቁ። እናንተ ማዳም ቤት ተቀምጣ ደግሞ እቺ ስንት ማዳም ቤት እድሜ ዘመኑን ቆሎና ዳቦ ቆሎ እያማረው ሙዝ እየተቆለፈበት ቆሻሻ ወጥቶ የማይጥል እያለ በእናንተኛ እዳንግባ። እንዴ ደግሞ እቺ ደግሞ ሰው ቤት ተቀምጣ ማላገጫ ወጣችሁ እንደፈለጋችሁ ጥቂታችሁን የምትገልጡት ይበቃናል። እሱን ትተን ደግሞ እዚህ ደግሞ ይቺ በእንትንዬ ባለጌ የዝች ይለያል። ደግሞ ያሳያችኋለሁ። ሌላ
ደግሞ ዱባይ ተቀምጣ እንደዚህ ታደርጋለች እንዴ? እዚህ ጋይስ ካላስ ታም የሚናገረው በእንትን ነው በምክንያት ነው። ምን ይትቀጥ የምትናገሪው? እኔ ተናገርኩኝ። እነ ማዳምን አትዩ። አጠገብ ላጠገብ ሲቀመጡ ዞር በሉ፣ እናንተ ዞር በሉ። አመጋገባችሁን ቅድም እንዳልኩት አስተካክሉ። ለነገሩ እነ ሙዝ ምናምን ባይቆለፍባቸው ኖሮ የሁሉ ጣጣ ይመጣም ነበር። የነ ማዳምም ስህተት ነው። ሐሳብ ማቅረብ አለብን። ሙኒት ታውቂያለሽ? በጣም ለረጅም ዓመት ምንም አይነት በተለይ ሴት ልጅ እኮ በጣም ረጅም ዓመት መቆየት ትችላለች ያለ ምንም ነገር። እሱ ድሮ ነበር ሀቢብቲ። የድሮቹ ነው ሳሪ አትሳሳች። የድሮቹ ተገርዘዋል፣ የድሮቹ ተቆርጠዋል። ለዛ ነው ሀቢብቲ እነ 90 እና ምናምን አልተገረዙም። ያ ነው ችግሩ። ማዳም በየወሩ ከደሞዛቸው ብር የምትቆርጠው ራሱ ያው እየፈጩት ነው እቃውን ታውቂያለሽ። በዛ ይወጣላችሁ። ብርጭቆ ስበሩ፣ ሳህን ስበሩ ልጆቼ። ያው በማየውን ጊዜ ተወልዳችሁ ምን ይደረግ? መንግስት ህግ ካወጣ በኋላ ተወለዳችሁ እንዳይቆረጡ ተብሎ ግን ሁለት ነገር ነው የሚያስደርገው። ይሄ ነገር እቃ ያስፈጫል። ይኸውልሽ ብትገረዝም ባትገረዝ ማለት አደብ ቢኖራት ወላሂ ምንም እንደዚህ አታደርግም። አደብ ያላት ሴት በተአምር እንደዚህ አታደርግም። አደብ አንደኛ ማለት ፈጣሪ የምትፈራ ሴት፣ ቤተሰብ ያሳደጋት ሴት ወላሂ ተርገርዛ ወላ አልተገረዘችም። ስንት ማለት ያልተገረዙ ማለት ከዛም በላይ የሚያደርጉ ስንት አሉ። አሁን ይሄ ማለት አይመለከቱም። ይሄ አደብና የፈጣሪ ፍርሃት ነው የሚታይ። ምንም ስለዚህ ነገር አይመለከቱም። እንደውም ልቦና ወደ ራስሽ ተመለሽ ማለት ትንሽ ብታስቢበት፣ ይሄ እንደ ምክር ብለሽ ውሰጂ። ነገ ልጅ ይሄንን ነገር ቢያይ ይኮራብኛል። ጀግና እናቴ ማለት ይሄው ምን አደረገች እናቴ ስትባል ወላሂ ይሄው አደረገች ይሄ ብሎ ነው የሚያሳየው ለጓደኞቹ። እናቴ እንደዚህ አይነት ሴት ነበረች። حسبي الله አሜ ነገር በደረቁ ጥሩ አይደለም። ላረጣጥበው ብዬ ነው። ለማንኛውም እኔ እህትሽ ትኬት አዘጋጅቼልሻለሁ። ወይ ሙኒት እሰው ቤት እኮ ነው የምትሰራው። እሱ እኮ ነው ችግር የፈጠረው። ደጅማ ብትወጣ ተንፍሳ ነበር የኔ እህት። ፍራታ ደግሞ ምን አጠፋው? በህይወታችሁ ለሌላ ባልሽ ጋር ደርሰሽ ነው ኢጃዛን ያስፈቅድልሻለሁ። ወላሂ ይማይ በጣም ኖር ነው። እንደዚህ አይነት ነገር አታድርጉ ጋይስ እባክህ። ቤተሰብ እንዴት አመሻችሁ ውዶቼ? ኦል ፋሚሊ ደህና ናችሁ? እንዴት ነሽ? ደህና ነኝ። ማን እንዴት ነሽ? ሁላችሁም ፋሚሊ፣ ነፂ፣ ቡሽራ፣ ማዚ፣ ማሂ፣ ሳሪ ሰላም ብለናል ሁላችንም። ዌልካም። ይሄ አጀንዳችሁ አላልቃለ። ምን ተፈጠረ? አልደና አልሐምዱሊላህ። ጋይስ በጣም ምን ይሄ ያመለካከት ጉዳይ ነው እና ደግሞ የሀገሪቷን የህግ ሁኔታ ለማወቅ ሁለተኛ እንደገና ያስተሳሰብ ችግር ነው እንጂ በእውነት በጣም እንትን የሚል አይደለም እና ሁላችንም ከዚህ አይነት ነገር መቆጠብ አለብን። እኛ አሁን ቅድም ራሱ የማይነገር ቃል እንኳን ስትናገር ላይቭ ላይ አውጥቷ እንዳደረገልኝ ላይቭ ላይ እንዴት እንትን ሊለኝ ምናምን እያለች በቃ ስቅቅ የሚል ነገር እየተናገረች ነበር። አሁን ከሰዓት በፊት ራሱ ማለት ነውና ጥሩ አይደለም። እንደዚህ አይነት ድርጊት ካልተቆጠባችሁ በጣም መጨረሻችሁ አያምርም። ወይዬ ሶፊዬ እንዴት ነሽ? ሰላም ናችሁ ሁላችሁም? ታሚ ነፂ ሽራሚን ሃሌን ይወዱልኝ ይገባለሁ ሳላወራሽ እነቀላለሁ። እንዴት ነሽ? ደህና ነሽ ማሪ? ደህና ነኝ ሶፊዬ። እንዴት ነሽ? ይክነኝ እንዴ ምን ነሽ አንቺ? አማን ነው ይክነኝ እና እኔም በጣም ወድሻለሁ ደውዬ ሁላችሁንም ስላስገባሽኝ አመሰግናለሁ። ችን ለማለት አመሰግናለሁ የኔ ቆንጆ ሶፊዬ። እሺ ማሪ አመሰግናለሁ የኔ ቆንጆ። ምነው እናንተ ድንግል አጫወታችሁ ረጃ። እሺ ውጪ። እኔ ለጅል ቤቱ አይፈቅድም። ይሄ ለጅል ቤቱ ሁሉቼ የአየር ቲኬት የምትፈልጉ በላይ ዋትስአፕ ቁጥር ያለ ዲስካውንት ከጃርጅ ወጥቶላችኋል 750 ድርሃም። ውጪ። ይሄ ለጅል አይሆንም። እንዲህ አይነት ርዕስ ለጅል አይሆንም። እንዲህ አይነት ርዕስ የምንነጋገርበት ጨዋነት፣ የሴትነት ክብር፣ ሴትነት፣ እናትነት፣ እህትነት፣ ሚስትነት የሚለው የጨዋ ንግግር ለጅል ሰው አይመስጠውም።
የሚገርመው ቁርአን አቀሩም አሰግዱም ምንም አይነት ነገር ከፈጣሪያችሁ ግንኙነት የላችሁም። ቤተክርስቲያን አትሄዱም፣ ጸሎት አታረጉም። በተአምር እንደዚህ አይነት ሰው በተአምር ሊገባው አይችልም ጋይስ። ኢቭን እንኳ ያንን ባያረግ እንኳ አደብ ያሳደገው ቤተሰብ አደብ ያለው ስርዓት ያለው ቤተሰብ ያሳደገው ሰው በተአምር ያንን ነገር አይፈጥርም ጋይስ፣ አያረግም። ስለዚህ እናንተ ሲጀመር ስታድጉ እናትና አባቶቻችሁ አንደኛ አብረው ሲተኙ ሌላ ዓለም ነበራችሁ፣ ሁለተኛ ጎረቤት አብራችሁ አታስበሉም አታስጠጡም፣ ባለጌ ናችሁ፣ የብልግና ወሬ እያወራችሁ ነው ያደጋችሁት። እናቶቻችሁ ከሌላ ወንድ ጋር ይሄዱ ነበረ፣ አባቶቻችሁ ከሌላ ሴት ጋር ይሄዱ ነበረ፣ የዛኔ አብራችሁ ትሄዱ ነበረ። ዛት ሚንስ እናንተ መምከርኛ አንችልም በተአምር። እኛ የምንመክረው በአደብ በስርዓት ያደጉ እህቶቻችን ነው፣ የሴትነት ክብር ያለባቸው ነው። ሴት በቃ ሴት ትክክለኛ ሴት ስሟን ክብሯን የያዘች ሴት ነው ምን መምከር የምንፈልገው ባይዘው በቃ ይሄ ነው። ከዛ ውጪ እንደዚህ እያደረጋችሁ ያደጋችሁ ሰዎች በተአምር አሁን ቲክቶክ መጥቶ ሳራ ፉንፉን ታሜ ፉንፉን ሙኒት ምናምን መሲ ብርጅስቶን ነው ወይ አትመከሩም እንደናንተ ጋይስ? አይሆንም። የዝሙት ሱስ ያለባችሁ በጣም ሴት ልጅ ማለት ከክብሯ ውጪ ሌላ ምን አላት? አይኖ ግን ያ ደግሞ ታሜ ስማኝ፣ እንደዛ አይነት የሚገባው ሴት የሆነ ሰው ነው፣ በአደብና በስርዓት ያደገ ነው። መጀመሪያ እኮ ቤተሰብ ይኸውልህ ለእድገት ቤተሰብ ይወስኗል። ታሜ በተአምር የኔ ልጅ የኔን ሁኔታ ነው የሚያየው። በእናቱ እንደዚህ ሆና እሱ በስርዓት ሊያድግ አይችልም። ኔቨር ኢቨር። ስለዚህ መጀመሪያ እድገታቸው ልክ እንደጠቀስኩት ነው። እኔ እየመከርኩና እየነገርኩ ያለሁት በአደብና በስርዓት ያደጉ ትሁት እናትና አባት ያሳደጋቸው ይሁሉ እያልሽ ለዛውም ነግዴኛ አያገባሽም ቂጥሽን ገልብጠሽም አይነካሽም። አብሮሽ ለጊዜው ሊቆይ ይችላል። እንደፈለገ ቦይፍሬንድ ገርል ፍሬንድ እያልሽ ልትሆኚ ትችያለሽ። ለጋብቻ ቀን ኔቨር ኤቨር አይመርጥሽም ወንድ ልጅ። ለዛውም ያበሻ ወንድ ኩሩ እኮ ነው። ያበሻ ወንድ ኩሩ ነው። ኩሩ በቃ ያበሻ ወንድ ደግሞ አይነካሽ። ስለዚህ ስርዓት ሊኖርሽ ይገባል። በቃ አለቀ። ክብርሽን ልጠብቂ ይገባል እንደ ሴት ልጅ። ያበሻ ወንድ አይነካም ጋይስ፣ እዩዋቸው እስቲ። አይነካም ያበሻ ወንድ ኩሩ ነው ሲጀመር። ምን አቱ እቺ ደግሞ እናት አትንኪ ትላለች። አይ ሳሪ ድከሚ ብልሽ ነው። በዚህ ሰምቶ በዚህ ነው የሚያፈሱት እና ሰሞኑ ማርያምን በጣም ብዙ ልጆች አሉ። ነጁ እመቤቴን ነው የምልሽ ሂጃባቸውን ከላይታቸው ላይ ማውለቅ ይልቅና እንደዚች ስትሆንባቸው ከነጭራሹ እንዴት አፍረው የሚመለሱ በጣም ብዙ ልጆች አሉ። እኔ በጣም ብዙ ኦርቶዶክሲያኖች እማቃቸው ትሁት ሴቶች አሉ። ሲወጡ እንኳን ልንገርሽ እዚህ ላይቭ ላይ ተይው ሰው ፊት እንኳን ሲናገሩ እንዴት ብዬ ልንገርሽ መቼ በተናገሩ የሚባሉ በጣም የሚያሳሱ ሴቶች አሉ። የምሬን ነው የምልሽ ነጁ እኔ ራሴ ስለማውቅ። ምክንያቱም ብዙ ቦታ ስንሰበሰብ ማን በተናገረ ተናገሪ ተብለው እንዴ በጣም ብዙ ሴቶች አሉ። በእነዚህ ደግሞ ውርጋጥ እንሰደን እንዴ እነዚህ ሌላ ቦታ አትስጧቸው። ለነዚህ ኢነርጂያችሁን መጨረስ አይገባም። የሰው ልጅ አንዴ ተመክሪዋለሽ ሁለቴ፣ ከዛ በኋላ ከላስ መቀየር የማይችልበት ሁኔታ ላይ ስለደረሰ ነው ያ ራሱን የሚጠብቀው። በቃ ራሴን እከላከላለሁ ብሎ የሚያስበው በስድብ ሰዎችን በማሳቀቅ በማሸማቀቅ ነው። እና እባካችሁ በዚህ አጋጣሚ ልናገር፣ ኢጃዛ ቤት ይዛችሁ ኢጃዛ ቤት የምታከራዩ ሰዎች ልጆቹን አርፎ ከሚሰሩበት ቤት እያስወጣችሁ ያልሆነ ቦታ አትክተቷቸው እባካችሁ። እኛ ስራ እናስገባችኋለን፣ የተሻለ ቦታ ትደርሳላችሁ፣ የተሻለ እንዲታረጋላችሁ እያሉ ገና የታፈነ ብዙ ሚዲያ ላይ ያልወጣ ብዙ ነገር አለ በመጥፋት ማለት ነው። ወላሂ ላይፋችሁን አታበላሹ፣ ህይወታችሁን አታበላሹ። ኢቭን ኢማራት ላይ በህጋዊ መልኩ መብታችሁን ማስከበር ትችላላችሁ፣ ራሳችሁን መለወጥ ትችላላችሁ። ልማር ብትሉ ልስራ ብትሉ ብዙ አይነት ነገር ብዙ ቻንስ አላችሁ ኢማራት ላይ። ገና ለገና ትመጣላችሁ፣ የሆነ ቤት ትገባላችሁ፣ 1 ወር 2 ወር ትሰራላችሁ፣ አልተመቸኝም እንደዚህ ታለቃቀሳላችሁ፣ ለመጥፋት ታስባላችሁ። ይሄ በጣም ጥፋት ነው ወላሂ። የስህተት ነው። ነገሮችን አውርታችሁ ከራሳችሁ ጋር ተነጋግራችሁ አስተካክላችሁ አመዛዝናችሁ ነው እንጂ በራሳችሁ መንገድ ትክክለኛው ሲስተም ውስጥ የኢማራት ሲስተም ውስጥ መግባት ያለባችሁ እንጂ አንድ ፕላን ብታወጡ ወላሂ የማይሆን ነገር የለም ኢማራት ውስጥ ማለት ነው። ምንም የማይሆን ነገር የለም። ጭንቅላታችሁን ብቻ ማሰራት ነው።
ነይ ውጪ ነይ እንዲያረጋለሁ እንዲ የምትልሽ ሁላ ወላሂ ራሷ ያለችበት ሁኔታ ራሱ የሚያስለቅስ ሁኔታ ውስጥ ሆኖ ነው እናንተን ድጋሚ ለውጪ ለአውሬ ሊወረውራችሁ የሚዘጋጁትና እባካችሁ ገና ብዙ ያልወጣ ታሪክ አለ። ወላሂ ሳሪ እኔ ዋትስአፕ ላይ ወላሂ ሁሉንም ባዳምጥ በየቀኑ ስንት አይነት ታሪክ ነው ያለው። በዚህ ሁኔታ ውስጥ ሆኜ ራሱ አሁን በቃ እኔ እንጃ ዘግኑኝ ማልሰማቸው ቮይሶች አሉ። በቃ ተው ሲባሉ አይሰሙም። ሲወጡን ያጋጥማቸው ሌላ ታሪክ ከተባሉት ሌላ ታሪክ ያልሆነ ላይፍ ውስጥ እየከተቷቸው እና እባካችሁ ኢማራት ምድር ላይ ካላችሁ ድረስ ምንም አይነት ነገር በመጥፋት መፍትሄ አይሆንም። በምንም አይነት ሁልጊዜ ዝቅ እንዳላችሁ ነው የምትኖሩት። ከፍ የምትሉት ራሳችሁን የምትቀይሩት ቤተሰቦቻችሁን የምትቀይሩት ሰው ቦታ የትኛውን ቦታ ስትሄዱ ተከብራችሁ በቃ አንገታችሁ የማያስደፋ ስራ የምትሰሩት በህጋዊ መልኩ ስትሄዱ ነው። መጥፋት መፍትሄ አይሆንም። እባካችሁ ወላሂ እኔ በተቻለኝ አቅም ለፍልፍ ያሉ ብዙ ጊዜ ግን ሰሞኑ የሆነው ነገር የዚህ ውጤት ስለሆነ ነው ሳርዬ እና እባካችሁ እህቶቼ አስቡበት፣ በጣም አስቡበት ወላሂ በጣም ጋይስ በጣም ነጁዬ እናመሰግናለን። ያላችሁ በዚህ ያላችሁ ይቅርታ ያኔ ወጣ ያለ ነገር ካወራን ወይም ያስቀየም ካለ ይቅርታ ጋይስ። ሳሪ በቃ ስራሽን ተበለሽ ሀዩቲ። አዎ ጋይስ ማለት ይቅር በሉን። እኛ ለማንም ብለን አይደለም መቤት ይለራስ። አዎ ሳሪ ወደ ስራሽ ተመለሽ። ሁልጊዜ እንደዚህ አይነት ነገር በተፈጠረ ቁጥር ስራሽን አቋርጠሽ ስንት ገበያ የምታካሄጅበት እንትን ማለት ስራ መፍታት ጥሩ አይደለም። ስሪ ስራሽን ሳሪ። እሺ ጋይስ አዎ ለተፈጠረው ነገር እንግዲህ ይቅር በሉ። እሷም ቢሆን ወደ ራሷ ፈጣሪ ይመልሳት። ሌላ ምን ነው የለም። እሺ አሁን ግዙ ማአዚ ፋሽንን ሜል